አንዳንዴ ይሄን ሐሳብ አስበዋለሁ ለራሴ ማለት ነው። ወዳጆቼ ወንድሞቼ፣ በምስራቅ በምዕራብ በሰሜን በደቡብ ያላችሁ የአባቴ ብሩካን እናንተ እግዚአብሔር የረዳችሁ የእግዚአብሔርን ቸርነት የእግዚአብሔርን በጎነት የቀመሳችሁ እችን ነገር አስቡልኝ። እችን ነገር ሰዓት የለኝም የሚል አባባል ታውቃላችሁ? በሀገሬ ቋንቋ ሰዓት የለኝም፣ ጊዜ የለኝም፣ እየፈጠንኩ ነው። ሁሌ ወንጌላውያን፣ ሁሌ አገልጋዮች፣ ሁሌ ፓስተሮች እችን ማሰብ ሰዓት የለንም። ለምን? ትውልድ እያለቀ ነው፣ ሰዓት የለንም። ትውልድ እየሞተ ነው፣ ሰዓት የለንም። ሰይጣን ከትላንትናው በበለጠ ትውልዱን እየቀጠፈ ነው፣ ሰዓት የለንም። ስለዚህ ባለን ሰዓት በተገኘንበት ቦታ ሁሉ የእግዚአብሔርን ወንጌል መናገር አለብን። ምክንያቱም ሰዓት የለንም። ነገ የኛ አይደለም፣ በኋላ የኛ አይደለም፣ አሁን ነው የኛ። አሁን ነው በህይወት ያለ ነው። ምናልባት አሁኑን መልካም ካደረግን፣ አሁን መልካም ስራ ከሰራን ለነገው እግዚአብሔር እድሜን ሊቀጥልልን ይችላል። ነገር ግን አሁን ባለንበት ሰዓት ልንተኛ አይገባም። ምክንያቱም አገልጋዮች ሊያገለግሉ፣ ጸላዮች ሊጸልዩ፣ መጋቢያን ሊመግቡ፣ ኳየሮች ሊዘምሩ፣ የሚጸልዩ ሊጸልዩ፣ ወንጌልን የሚሰብኩ ሊሰብኩ ይሄ ጊዜ ነው። ማህበራዊ ሚዲያ ላይ የአመፃ ክፋትን በሚያደርግበት በዚህ ዘመን ላይ ሰዓት የለንም። ሰዓት እንደሌለው ሰው እያሰብን፣ ሰዓት እንዳለቀበት ሰው እያሰብን፣ ዘመኑ እንዳለቀ ሰው እያሰብን፣ ዘመኑ አልቋል ይላል። አንባቢውም ይፍጠን፣ ሰባኪውም ይፍጠን፣ ዘማሪውም ይፍጠን፣ የእግዚአብሔርን ወንጌል የሚናገረውም ይፍጠን። ባለቀ ዘመን ላይ እንደማይቀለድ ሁሉ፣ ባለቀ እድሜ ላይ እንደማይቀለድ ሁሉ፣ ሰዓት በሌለበት ሰዓት ላይ ሰዓት ማባከን እንደማይቻል ሁሉ ለእግዚአብሔር ሰዓት ከትላንትናው በበለጠ፣ ለእግዚአብሔር ወንጌል ከትላንትናው በበለጠ ልንተጋ አሁን ጊዜው ነው። ሰዓት የለንም። ስለዚህ በምስራቅ በምዕራብ በሰሜን በደቡብ በአፍሪካ በአውሮፓ በዓለም ዙሪያ ሁሉ ያላችሁ መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው። ኢየሱስ ያድናል። ጌታ ለዘላለም ይባረክ። ሃሌሉያ። ኢየሱስ ጌታ ነው።